በክርስቶስ ክርስቲያን የተሰኛችሁ የኢየሱስ ክርስቶስ ቤተሰቦች እንዴት ቆያችሁኝ? ካለፈው ቁጥር 3 የቀጠለውን እንደ እግዚአብሔር ቅዱስ ፈቃድ ቁጥር 4 ትምህርታችንን አሁን እንጀምራለን። የትምህርታችን ርዕስ ታቦት በረከቱና ኃይሉ የሚለው ላይ ነው እያየን ያለ ነው። አንዳንድ ወገኖቻችን ሌላው የሚያነሱት ጥያቄ አለ። ታቦትን በተመለከተ በተለያየ ቦታ ታቦታት እየተሰረቁ የሚጠፉትና ወደ ባህር ማዶ የሚወሰዱበት ምክንያት ኃይል ስለሌላቸው ነውን ይላሉ። ኃይል ቢኖራቸው እኮ አይወሰዱም ነበር ሲሉ ይጠይቃሉ። ይህንንም ወሳኝ ጥያቄያቸውን ባጭሩ መልስ ለመስጠት እሞክራለሁ። ታቦታት በአንዳንድ ስፍራ የሚሰረቁበትና ወደ ባህር ማዶ የሚወሰዱበት ምክንያት ስለ ሁለት አበይት ምክንያቶች ነው። አንደኛው አገልግሎታቸውን በዘነጉ አገልጋዮች ዘንድ የድፍረት ኃጢአት በማብዛታቸውና ሕዝበ ክርስቲያኑም ጭምር ለእግዚአብሔር ባለመታዘዛችን ምክንያት ነው። ይህንንም መጽሐፍ ቅዱስ በሚገባ በግልጽ ያስረዳናል። አንደኛ ሳሙኤል ምዕራፍ 4 ቁጥር 1 እስከ 11 ላይ እንዲህ ይላል። እስራኤልም ከፍልስጤማውያን ጋር ሊዋጉ ወጡ ነው የሚለው። በአቤኔዘር አጠገብ ሰፈሩ፣ ፍልስጤማውያንም በአፌቅ ሰፈሩ። ፍልስጤማውያንም በእስራኤል ላይ ተሰለፉ። ሰልፉም በተመደበ ጊዜ እስራኤል በፍልስጤማውያን ፊት ተመቱ። ጦርነት በተደረገበት ስፍራ ከእስራኤል 4000 የሚያህሉ ሰዎችን ገደሉ ነው የሚለው። እስራኤል እንዲህ አይነት እልቂት ሲያልቅባት ይህን ያህል ቁጥር ያለቀበት ትልቁ ምስጢር በሚገርም ሁኔታ እግዚአብሔርን ስላስቀየሙት ነው። ካህኑ ኤሊ በነበረበት ጊዜ ልጆቹ የማይገባውን የእግዚአብሔርን አስራት እየሰረቁ እየዘረፉ በታቦተ ጽዮን ፊት ዝሙትንና ኃጢአትን እየሰሩ አይመክራቸውም ነበር። እነዚህም ልጆቹ አፍኒንና ፊንሐስ ይባላሉ። ዛሬም አባቶቻችን ካህናት በእግዚአብሔር ቤት ውስጥ ቧልትና ፌዝ የማይገባ ነገር ሲካሄድ ዝም የሚሉ የካህኑ ኤሊ ዕጣ ይደርሳቸዋል ማለት ነው። ካህኑ ኤሊ ታቦተ ጽዮን መማረኳን ሲሰማ አንገቱ ተሰብሮ ከወንበሩ ላይ ተገልብጦ አንገቱን ቆልሞት ተሰብሮ ነው የሞተው በ90 ምናምን ዓመቱ። ይህ የእግዚአብሔር ቁጣ ነው። ስለዚህ እስራኤላውያን 4000 ሕዝብ የሚያህሉ ተገደሉ። በምን ምክንያት? አገልጋዮችና ክርስቲያኖች በሰሩትና በሚበድሉት በደል ምክንያት የሁሉ ሕዝብ ሊያልቅ ችሏል። ዛሬም መለስ ብለን አባቶቻችን አገልጋዮች፣ የቤተ ክርስቲያን አስተዳዳሪዎች፣ የቤተ ክርስቲያን የበላይ ጠባቂዎች፣ መምህራን፣ ሰባኪያነ ወንጌል እኔን ጨምሮ ራሳችንን ልንፈትሽ ይገባል። ቅድስት ቤተ ክርስቲያን እንዲህ ችግር ውስጥ ልትወድቅ የቻለችበት ምክንያት ምንድነው ሲባል በሌሎች ላይ እጃችንን ጣታችንን ከመቀሰራችን በፊት ራሳችንን እንመልከት። ራሳችን ከእግዚአብሔር ጋር ነን ወይ? እውነት ሕጉን ጠብቀናል ወይ? ሕገ እግዚአብሔርን ሥርዓተ ቤተ ክርስቲያንን አክብረናል ወይ? ዶግማውን፣ ቀኖናውን፣ ትውፊቱን አስጠብቀናል ጠብቀናል ወይ? ይህንን ነው መጠየቅ ያለብን። በእግዚአብሔር ሕግና መንገድ እየተከተልን ነው ወይ? ከሚሰክሩት ጋር ስካር እያማለን ስንሰክር፣ ከሚዘፍኑት ጋር ስንዘፍን፣ ከሚያመነዝሩ ጋር ስናመነዝር እግዚአብሔር በዚህ ተቆጣ። በዚህ ምክንያት ቤተ ክርስቲያን ችግር ውስጥ ልትወድቅ ቻለች። ይሄ ነው። ሕዝቡም ወደ ሰፈር በመጡ ጊዜ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጤማውያን ፊት ስለምን መታን? በመካከላችን እንዲሄድ ከጠላቶቻችንም ፊት እጅ እንዲያድነን የእግዚአብሔርን የቃል ኪዳኑን ታቦት ከሴሎ እናምጣ አሉ። አሁንም የቃል ኪዳኑን ታቦት ስላልያዙ የተመቱ መስሏቸዋል። በመጀመሪያ እግዚአብሔር የቃል ኪዳኑን ታቦት ቢያዝም እግዚአብሔር ካልፈቀደ በመንገዱና በሕጉ ካልሄድን ቅድስት ቤተ ክርስቲያንን እግዚአብሔር የሚመሰገንባት እንዲሆን ካላደረግን ለገንዘብና ለሀብት ለንብረት ብለን እያደረግን ያለነው ነገር እግዚአብሔርን እያስቀየመው ስለሆነ የአፍኒንና የፊንሐስ ዕጣ ይደርሰናል ማለት ነው። ዛሬም
እስቲ እንስማው። ሕዝቡም ወደ ሴሎ ላኩ። በኪሩቤልም ላይ የሚቀመጠውን የሰራዊት ጌታ እግዚአብሔር ቃል ኪዳኑን ታቦት ከዚያ አመጡ። ሁለቱም የኤሊ ልጆች አፍኒንና ፊንሐስ ከእግዚአብሔር ፊት በእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ ነው የሚለው። መልካም ሳይገባቸው አፍኒንና ፊንሐስ የሰሩት በደልና ኃጢአት በእግዚአብሔር ቃል ኪዳን ታቦት ፊት የሚያቆም አይደለም። ስለዚህ በድፍረት ቆሙ፣ በድፍረታቸውም ተቀሰፉ። እነሱ ብቻ ሳይሆን በደልና ኃጢአት ሲሰሩ እያየ ልጆቼ ስለሆኑ ብሎ ዝም ያለው ካህኑ ኤሊም በመቅሰፍት ተመቷል። ያ በእግዚአብሔር ፊት የከበረው ኤሊ በዚህ መንገድ ነው የሞተው። ካህኑ ኤሊ በዚህ ምክንያት አሟሟቱ የከፋ ሆኗል። በምን ምክንያት? ባለመገሰጹና በዚያ ስፍራ በደል እየተሰራ ዝም በማለቱ ነው። ዛሬም አባቶቻችን ካህናት እውነተኞች ብዙ ተጋድሎና ስለ ተዋህዶ ሃይማኖት ብዙ ስራን ሰርተናል። ሊቅ እስከ መባል ድረስ ደርሰናል። ነገር ግን ራሳችንን እንፈትሽ። ይህ ክብርና ይህ ዛሬ መረጋጋት እንደ ሰላም ሆኖ የምንኖርበት መንፈስ ይጠፋና በመቅሰፍት መመታት እንዳይመጣ እኔን ጨምሮ ፍርሃት አለኝ። እኔም ለራሴ ፍርሃት አለኝ። ይሄ ነው የእግዚአብሔር የቃል ኪዳን ታቦት ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ፣ ምድሪቱም አስተጋባች። ዛሬ እንደምናደርገው ማለት ነው። ፍልስጤማውያንም የእልልታውን ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ የእልልታ ድምፅ ምንድን ነው አሉ። የእግዚአብሔር ታቦት ወደ ሰፈሩ እንደገባ አስተዋሉ። ፍልስጤማውያንም ፈሩ። የእግዚአብሔር ታቦት የኤርትራን ባህር ከፍላ እስራኤል ዘሥጋን ከባሕሩ መሰንጠቅና ሌላም ችግር፣ ጥልቀት፣ ስጥመት አድናቸዋለችና ከንጉሡ ፈርዖን ጥቃት ሰውራቸዋለችና ታቦተ ጽዮንን ይዞ መሸነፍ የለም። አሁን ግን ታቦተ ጽዮን እያለች እስራኤል ዘሥጋ ተሸነፉ። እናየው እስቲ። እግዚአብሔር ወደ ሰፈር መጥቷል አሉ። ታቦተ ጽዮን ነው የመጣችው። እነርሱ ግን ምን አሉ? እግዚአብሔር ወደ ሰፈር መጥቷል አሉ። አዎ በታቦተ ጽዮኗ ላይ ያለው ማን ነው? እግዚአብሔር ነው። ታቦት ማለት ምንድን ነው ብለናል ቅድም። ታቦት ማለት መታያ መገለጫ ነው። እግዚአብሔር የሚያድርበት፣ እግዚአብሔር የሚታይበት፣ እግዚአብሔር የሚከብርበት ነው። ስለዚህ የእግዚአብሔር ወደ ሰፈር መጥቷል አሉ። በታቦቷ ላይ እግዚአብሔር እንዳለ ያውቃሉ ፍልስጤማውያን። በዚህ ካሉት እስራኤላውያን ከሚያምኑት ይልቅ በዚያ ያሉት ፍልስጤማውያን ስለ ታቦቷ ክብር ያውቃሉ። ደግሞም እንዲህ አሉ፣ ወዮልን፣ ከዚያ አስቀድሞ እንዲህ ያለ ነገር አልሆነም። ወዮልን፣ ከነዚህ ከኃያላን አማልክት ግብፃውያንን በምድረ በዳ በልዩ መቅሰፍት የሞቱ ናቸው። እነዚህ ብዙዎችን በመቅሰፍት የገደሉ ናቸው። እናንተ ፍልስጤማውያን ሆይ አይዟችሁ አሏቸው። ጎብዙ፣ እናንተ ባሪያዎች እንዳደረጋችሁት ዕብራውያን ባሪያዎች እንዳያደርጓችሁ ጎብዙ፣ ተዋጉ። እናንተ እነሱን ባሪያ እንዳደረጋችኋቸው እነሱን ባሪያ እንዳያደርጓችሁ ተዋጉ አሏቸው። ፍልስጤማውያንም ተዋጉ፣ እስራኤልንም ተመቱ ነው የሚለው። እስራኤልንም መቷቸው። ሁሉም እያንዳንዱ ወደ ድንኳኖቻቸው ሸሹ። ይደንቃል። እስራኤል ዘሥጋ ታቦተ ጽዮንን ይዘውን እንኳን ሳይዙም በዚህ እሷ ከሌለችበት ሸሽተዋል። ይዘውም ሸሽተዋል። በምን ምክንያት? በኃጢአትና በበደል ምክንያት። እግዚአብሔር ኃይል ሳይኖር ቀርቶ አይደለም። ጥያቄያችን አገልግሎታቸውን በዘነጉ ሰዎች ምክንያት የእግዚአብሔር ኃይል እንደሌለ ሁሉ እስከ መማረክ ይደርሳል። እስቲ እንስማው። ፍልስጤማውያንም ተዋጉ፣ እስራኤልም ተመቱ። ሁሉም እያንዳንዱ ወደ ድንኳኖቻቸው ሸሹ። እጅግም ታላቅ ግድያ ሆነ። ከእስራኤልም 30,000 እግረኞች ወደቁ። ይሄ ነው መቅሰፍት። የእግዚአብሔርም ታቦት ተማረከች። እንዲህ ነው ዛሬ ቅድስት ቤተ ክርስቲያናችን ውስጥ ያልተገባ ነገር ሲሰሩ ዝም የሚለው እግዚአብሔር በአባቶቻችን በካህናት በቀሳውስቱ በዲያቆናቱ በአናጉንስጢሱ እስከ በር ጠባቂ በመምህራን በሰባክያነ ወንጌሉ ያሉት በምንበድለው በደል ምክንያት ነው። ይሄ መታወቅ አለበት።
እውነቱን ከተነጋገርን እግዚአብሔር እውነተኛ ነውና እውነትን መነጋገር አለብን። ይህ ሆነ ለሀገርም ለቤተ ክርስቲያንም መረጋጋት ሰላምን ያመጣል። ለዚህ መፍትሄው ፈጥነን ንስሐ መግባት ነው። አባቶቻችን ካህናት፣ ቀሳውስት ቤተ ክርስቲያንን እናሰራ በሚል ለቤተ ክርስቲያን የተቆራቆላችሁ መስሏችሁ ለእናንተ አገልግሎት ህንፃ ቤተ ክርስቲያንን መስራት ብቻ የሆነባችሁ ክቡሩን የሰው ህንፃ ሲፈርስ እያያችሁ ዝም ያላችሁ እናንተ በንስሐ ተመልሶ የእግዚአብሔር ልጅ እንዲሆን ዝም ያላችሁ አስቀድማችሁ ይህን ሳታውቁ ማስተዋሉ የሌላችሁ ካህናት፣ ቀሳውስት እንደ አፊንንና እንደ ፊናስ ይህ ቅጣት ይጠብቃችኋል። የእግዚአብሔር ቃል ነው። ቅድስት ቤተ ክርስቲያንን ማሰራት መልካም ሆኖ ሳለ ዛሬ ለክርስቲያን የሚቀድመው ምን እንደሆነ እንኳን ሳናውቅ ቤተ ክርስቲያን ህንፃ ቤተ ክርስቲያን የሆነው ክቡር ሰው እየፈረሰ እንደዚህ አይነት ቤተ ክርስቲያን ልናሰና ነው ገንዘብ ስጡን እርዳታ በመጠየቅ ብቻ የህዝብን ጆሮ የምታደነቁሩ እናንተ ወደ ልባችሁ ተመለሱ። የተዋህዶ ሃይማኖት የኦርቶዶክሳዊት መንፈስ ይህ አይደለምና የእግዚአብሔርም ታቦት ተማረከች። ዛሬ ቤተ ክርስቲያንና ህዝበ ክርስቲያን ጭንቅ ውስጥ የገባ ነው በእኔና በመሰሎች አገልጋዮች ችግር ምክንያት ነው። ዲያቆናቱና ካህናቱ ከእግዚአብሔር ክብር ይልቅ የሰውን ክብር አስቀድመዋል። ስጋቸውን መንፈሳችንን ሁሉ አረክሰናል። በዝሙት፣ በመጠጥ፣ በጣዖት አምልኮ፣ በባዕድ አምልኮ፣ በመተት፣ ባስማት፣ በትብተባ ገንዘብን በመውደድ ክብርን በመፈለግ የማይገባ ነገር ከኛ ስለፈለግን እግዚአብሔር ኃይሉን ከታቦታቱ ላይ ለጊዜው እንዲርቅ ያደርጋል። ኃይሉም እንዳለ ሆኖ እንዲማረክ ያደርጋል። ይሄ ነው አንዱ ታቦታት የሚሰረቁበት የሚማረኩበት ምክንያት። ሁለቱም የኤሊ ልጆች አፍኒና ፊናንስ ሞቱ። የሞት ሞትም ይሞታሉ። ይሄ ነው። ስጋዊ ሞት ብቻ አይደለም መቅሰፍቱ። ከሞት በኋላ ሌላ ሞት አለ። ሁለተኛው ሞት ትሉ የማያንቀላፋ፣ እሳቱ የማይጠፋ፣ ጨለማው የከፋ፣ ጠረኑ የከረፋ ገሃነመ እሳት፣ በርባሮስ፣ እንጦሮጦስ፣ ዱዳሌቭ አለ። በዚያ ውስጥ በገሃነመ እሳት እንዳንወድቅ ፈጥነን ሁላችንም ንስሐ እንግባ። ያን ጊዜ እግዚአብሔር ታቦታቱ ኃይል እንዲኖራቸው አድርጎ የታቦታት ጠላት የሆኑ እንዲቀጡ ያደርጋል። የሀገርና የቤተ ክርስቲያን ጠላት የሆኑ እንዲቀጡ ያደርጋል። ችግሩ ያለው ግን እኛ ጋር ነው። ከጠቅላይ ቤተ ክህነት ያሉ አባቶች አገልጋዮችን፣ በቅዱስ ሲኖዶስ ያሉ፣ በሁሉ አድባራት ያሉ የቤተ ክርስቲያን አስተዳዳሪዎች፣ አገልጋዮች፣ በውጭ ሀገርና በተለያዩ ስፍራ ያሉ ሀገረ ስብከት ጳጳሳት፣ ሊቃነ ጳጳሳት መለስ ብለን ራሳችን ልናይ ይገባል። እውነቱ ይሄ ነው። እኔን ጨምሮ ራሳችንን እንፈትሽ። ቅድስት ቤተ ክርስቲያን ክብሯ በዚህ ልክ ለምን ተዋረደ ነው? በእኛ ኃጢአት ምክንያት ነው። ኃጢአታችንን ቢገልጠው በእውነት ክርስቲያኑ ፊት አይደለም ራሳችንን እንጠላ እንሆናለን። እጅግ አሰቃቂ፣ አጸያፊ፣ ለጆሮ የሚሰቀጥጥ የሚያስፈራ በደልን በድለን ግን ሸፍኖልናል። ቢገለጥ ግን እኛ አጠገብ የሚቆም ማንም የለም። ፈጥነን ንስሐ እንግባ። እንዲህ እምቢ ካልን ግን እግዚአብሔር በመቅሰፍት ሁሉንም በደላችንን ይገልጠዋል። ይሄ እውነት ነው። በዚህ ምክንያት ቤተ ክርስቲያንም ታቦታትም ችግር ውስጥ ወድቀዋል ማለት ነው። መልካም። ሁለተኛው በታቦታት ላይ ጥርጣሬ ያላቸው ሰዎችን ኃይለ እግዚአብሔር በላያቸው ላይ እንዳለ ለማስተማር ታቦታት ይሰረቃሉ፣ ይማረካሉ። ይህም በአንደኛ ሳሙኤል ምዕራፍ 5 ከቁጥር 1 እስከ ቁጥር 12 ላይ ተመዝግቧል። ፍልስጤማውያንም የእግዚአብሔርን ታቦት ወሰዱ። ከአቤኔዘርም ወደ አዛጦን ይዘውት መጡ፣ ማረኳት ታቦተ ጽዮንን። ፍልስጤማውያንም የእግዚአብሔርን ታቦት ወስደው ወደ ዳጎን ቤት አገቡት፣ በዳጎንም አጠገብ አኖሩት። በነጋውም የአዛጦን ሰዎች ማለዱ፣ እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ ወድቆ ነበር። ዳጎንንም አንስተው ወደ ስፍራው መለሱት። በነጋውም ማለዱ፣ እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። የዳጎንም ራስ እጆቹም ተቆርጠው በመድረኩ ላይ ወድቀው ነበር። የዳጎንን መድረክ እስከ ዛሬ ድረስ አይረግጡም። ታቦተ ጽዮንን ማርከው ወስደው ለጣዖታቸው ዳጎን እርሷ ላይ አስቀመጡት።
የማይናገረውን ዱዳውን አፍ አለው ግን አይናገርም፣ እጅ አለው አይዳስስም፣ እግር አለው አይራመድም፣ ጆሮ አለው አይሰማም፣ ዓይን አለው አያይም፣ በውስጡ ግን ዲያብሎስ ነው ያለው። ቢያስቀምጡት ግልብጥብጡን አውጥተዋለች ታቦተ ጽዮን። እንዲህ ነው ታቦታት ክብራቸው፣ ኃይል አላቸው። የሚማረኩት ግን በበደላችንና በኃጢአታችን ምክንያት የቅድስት ቤተ ክርስቲያንና የታቦታት ክብር ዝቅ ያለ ይመስላል። ይሄ ነው ዛሬም በሀገራችን በኢትዮጵያ ብዙ ቅርሶችና ታቦታት እንዲሁም ብዙ ክቡራት የሆኑ ጽላቶቻችን በአጠቃላይ ክቡራን መስቀል የሆኑት ሁሉ የሚወሰዱት አንዱ ምክንያት ይሄ ነው። ይሄ ነው የእግዚአብሔር ኃይል። በጣዖት ፊት ግን አለ ቅዱስ ጳውሎስ የእግዚአብሔርን ታቦት በጣዖት ፊት የሚያኖር ማን ነው ያለው ይህን ትምህርት ነው። ታቦተ ጽዮንን ማርከዋት ወስደው ፍልስጤማውያን የእነርሱን ጣዖት እላዩ ላይ ቁጭ ቢያደርጉ እርሷ መልሳ እላዩ ላይ ጣዖቱ ላይ ቁጭ ብላ ነው ያገኟት። እንዲህ ነው የእግዚአብሔር ኃይል። ኃይል አለው ታቦት። እንዲማረክ የሆነው ግን ታቦቷን ኃይል እንዳላት ለማያምኑ ሰዎች ለማስተማር ነው። ምዕራባውያን፣ አውሮፓውያን፣ አፍሪካውያን ከኢትዮጵያ ሀገራችን ይዘውት የሚሄዱትን ይዘው ይሄዳሉ። ግን መልሰው ውሰዱልን ብለው ሲጨነቁ አሁን እየሰማን ነው። ይሄ ነው ኃይሉ። ለማስተማር ነው። የእግዚአብሔር ማደሪያ እንደሆነ ለማስተማር ለማሳየት ታቦታት ይማረካሉ። ይሄ ነው ቁጥር 4 ትምህርታችን። ካለን ጊዜ አንፃር እዚሁ ላይ ይቆየን። የመጨረሻውን ክፍል ቁጥር 5ን እንደ እግዚአብሔር ቅዱስ ፈቃድ እንቀጥላለን። ይቆየን።